ቸርነት ምሕረት ከበዛልኝ ለስም ውዳሴ ቅን ያለኝ ክብሬና ሞገሴ አንተ ጌታ ተመስገን ተመስገን ጠዋትና ማታ ተመስገን ተመስገን ጠዋትና ማታ። የሰንበት ትምህርት ቤት መዘምራን በቅድስናው አደባባይ ለሰማይ ከዋክብት አምራችሁና ደምቃችሁ የምትታዩ በሃይማኖትና በዝማሬ የጸናችሁ የክርስቶስ ፍቅር አገብሯችሁ ከሩቅም ከቅርብም በቸርነቱ ተስፋችሁ የመጣችሁ የተዋህዶ ልጆች፣ አባቶች፣ ወንድሞች፣ እናቶች፣ እህቶች፣ ሕፃናት ጭምር በድጋሜ በኃያሉ በልዑል አምላካችን በእግዚአብሔር ስም የሰላምታ ድምፅ ሰላም እላችኋለሁ። እንደምን አመሻችሁ? እንደምን አመሻችሁ? አሜን። ቸርነቱ የማያልቅበት አምላክ በጣቱ መርሃ ግብር እግዚአብሔር ይመስገን ብለን አመስግነነው አንደበታችን በምስጋና ተሞልቶ በመቅደሱ የእግዚአብሔርን በረከት ተሞልተን ሂደን ነበር። ዳግም ምስጋናው አይጠገብምና እናመሰግነው ዘንድ እናመልከው ዘንድ ሁላችንንም ከቁጥር ሳያጎል በመቅደሱ እንድንቀመጥ አረፍ ብለን ከስጋት ነፃ የሚያወጣውን ቃሉን እንድንማር ስለፈቀደልን የአባቶቻችን አምላክ እግዚአብሔር ስለማይነገረው ስጦታው ስሙ የተመሰገነ ይሁን። እናቱ ቅድስት ድንግል ማርያም፣ ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየማዕረጋቸው ምስጋና ይገባቸዋልና ምስጋናችን ሁሉ ይድረሳቸው። የእግዚአብሔር ልጆች ሐዋርያው ቅዱስ ጳውሎስ እግዚአብሔርን ባከበረበት ዘመን እግዚአብሔርን ባገለገለበት ዘመን የሚያየውን የሚከናወንለትን ሁሉ እያየ ይገረም ነበር፣ ይደነቅ ነበር። የአገልግሎቱን መስፋት፣ የሕዝቡን መምጣት፣ ወደ እግዚአብሔር መመለስ እያየ እግዚአብሔርን ያመሰግነው ነበር። አመስግኖ ምስጋናው አላልቅ ሲለው፣ ምስጋናው አልቋረጥ ሲለው ተነግሮ የማያልቀውን ተዝቆ የማያልቀውን የእግዚአብሔርን በጎ ስጦታ ስለማይነገረው በጎ ስጦታው እግዚአብሔር ይመስገን ሲናገረው ውሎ ሲዘምረው ውሎ ቢያድር ስጦታው አያልቅም። እናንተ ለካ የማያልቀው የእግዚአብሔር ነው። ለካ የማይጠፋው የእግዚአብሔር ነው። የሰው ይጠፋል፣ ከሰው የሆነ ይጠፋል፣ ከሰው የሆነ ያልቃል፣ ከሱ የሆነ አይጠፋም። ከሱ የሆነ አያልቅም ብለናል። ለዚህ ነው ከሱ የሆነው አያልቅም ብላችሁ ከሱ የሆነው አይጠፋም ብላችሁ ዘለቄታ ያለው ከሱ የሆነው ነውና በመቅደሱ ሆኜ አደምጠዋለሁ፣ በመቅደሱ ሆኜ እሰማዋለሁ ብላችሁ የመጣችሁት ከዚህ የተነሳ ነው። ማን ይመስገን? ማን ይመስገን? ኧረ አመስግኑት ይመናል። ስለዚህ እግዚአብሔር ልጆች ባለን ደቂቃ በተሰጠኝ ደቂቃ ተጠቅሜ እግዚአብሔር ቃል ለመናገር እሞክራለሁ። የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ እርሱ ስለ እናንተ ያስባል። ስለማን ያስባል? ስለ እናንተ ያስባል። ይሄን ኃይለ ቃል የተናገረው ከ12ቱ ሐዋርያት አንዱ የሆነው የሰማይና የምድር ቁልፍ የተሰጠው ማሰር መፍታት የሚችለው ሰማያዊ ጸጋ ሰማያዊ ስልጣን የተሰጠው ለመካድም ለማመን ጥያቄ ለመጠየቅም ጥያቄውን ለመመለስም ፈጣን ለነበረው ለሐዋርያው የቅዱስ ጴጥሮስ መልእክት ነው ወይም ንግግር ነው። ቅዱስ ጴጥሮስ ይህን ኃይለ ቃል የተናገረበት የራሱ የሆነ ምክንያት አለ፣ የሆነ ዓላማ አለ። በመጽሐፍ ቅዱስ ክፍል ተጽፎ ብናገኘው ሁሉ የራሱ የሆነ አገባብ፣ የራሱ የሆነ ዓላማ፣ የራሱ የሆነ ምክንያት አለው። የዚህ ትምህርት መሰረታዊ ሀሳብ ከኛ በላይ የሚያስበው ማን ነው? ከኛ በላይ የሚጨነቀው ማን ነው? ስለኛ የሚያስበው ማን ነው? ስለኛ የሚጨነቀው ማን ነው? ተጨንቆ ተጠቦ ማድረግ የሚችለው ማን ነው የሚለውን ነው። ስለኛ የሚያስበውን አምላክ
አስበው ምን እንደሚያደርግልን ተጨንቆ ምን እንደሚሰጠን ማሳየት ነው ከመጽሐፍ ቅዱስ ክፍል እና ቅዱስ ጴጥሮስ እንደምታውቁት እግዚአብሔር የሚወደው ሐዋርያ ነው። እግዚአብሔር የመረጠው ሐዋርያ ነው። እግዚአብሔር ያከበረው ሐዋርያ ነው። ለመንጋው ሲሾመው፣ ለመንጋው አደራ ሲሰጠው፣ ስልጣን ሲያስረክበው ጥያቄ ጠይቆት ነበረ። ማን? ጌታችን አምላካችን ኢየሱስ ክርስቶስ ጠይቆት ነበረ። ስልጣን ሊሰጠው፣ በጎቹን አደራ ሊለው፣ ግልገሎቹን አደራ ሊለው፣ ጠቦቶቹን አደራ ሊለው ስልጣን ሊሰጠው ጠይቆት ነበረ። የዮና ልጅ ስምዖን ሆይ ትወደኛለህ? አለ። ምን ትለኛለህ? ትወደኛለህ? አለ። ምዕመናን ዛሬ እግዚአብሔርን በምንድን ነው የምንወደው? በተደጋጋሚ ሲጠይቀው የቅዱስ ጴጥሮስ መልስ የነበረው የቅዱስ ጴጥሮስ ንግግር የነበረው ጌታ ሆይ እንደምወድህ አንተ ታውቃለህ። ምን እንደምልህ እንደምወድህ አንተ ታውቃለህ። ምዕመናን ዛሬ ክርስቶስ ወዶ ማን እንደመጣ፣ በትህትና ማን እንደመጣ፣ በፍቅር ማን እንደመጣ፣ ይቅርታውን ሽቶ ማን እንደመጣ፣ ቃሉን ፈልጎ ማን እንደመጣ፣ በእምነት ማን እንደመጣ የሚያውቀው ማን ነው? የሚያውቀው ማን ነው? እንደምወድህ አንተ ታውቃለህ። አንደኛው ይህን ያለበት ምክንያት ተደጋጋሚ ሲጠይቀው ተጨንቋል፣ ፈርቷል። ከዚህ ቀደም ጌታ ሆይ በአንተ ላይ የሚሆነው መከራ ሁሉ፣ በአንተ ላይ የሚመጣው ስቃይ ሁሉ እኔ እቀበለዋለሁ፣ አይሆንብህ፣ እኔ እቀበለው ይገባኛል፣ አይቻልም ብሎ ለጌታ የተናገረው ቃል አለ። የተናገረውን ቃል አጥፎ እንደምታውቁት ዶሮ ምን እስከሚል ትክደኛለህ የሚለው ቃል ተነስቶበታል። ያ ትዝ እያለው ደግሞ ተጠራጥሮኝ ይሆን ደግሞ ያ ቃል አስበብኝ ይሆን ብሎ ጌታ ሆይ ከዚህ በኋላማ እንደምወድህ አንተ ታውቃለህ አለ። ያን ኃጢአቱን ይቅር ብሎታል። ያን በደሉን ትቶለታል። በሌላ ሀሳብ በሌላ ዓላማ ላይ ሊያሰማራው ስለፈለገ እርግጠኛ መሆኑን ለማወቅ ስለፈለገ ትወደኛለህ አለው። እሱም እንደምወድህ አንተ ታውቃለህ አለው። ግልገሎችን፣ ጠቦቶችን፣ በጎችን ምን በል ጠብቅ አለ። የመምህራን አደራ ይሄ ነው። የመምህራን መልእክት ይሄ ነው። ከጌታ የተቀበሉት አደራ፣ ከጌታ የተቀበሉት መልእክት በጎቹን መጠበቅ፣ በጎቹን ማሰማራት ነው። ይህ ሐዋርያ ይሄን አደራ ተቀብሎ ከጌታ መጥቷል። ይሄን አደራ ተቀብሎ ከክርስቶስ ስልጣኑ ተቀብሎ መጥቷል። በዚህ ስልጣን መኖር፣ ማስተማር፣ መምከር፣ ሰውን ከጭንቀት ሰውን ከመከራ ከስጋት ማውጣት ይጠበቅበታል። ከጭንቀት ከጊዜያዊ ሀሳብ ከጊዜያዊ ጭንቀት ምን እንበላለን ከሚባል ሀሳብ፣ ምን እንጠጣለን ከሚባል ሀሳብ፣ ምንስ ለብሰን እንኖራለን ከሚባል ሀሳብ ማውጣት አለበት። ምክንያቱም ይሄ ለጌታ ቀላል ነውና። ስለሚበላ ሲጨነቁ አየ፣ ስለሚለበስ ሲጨነቁ አየ፣ ስለሚጠጣው ሲጨነቁ አየ። ማነው መጋቢያችን? ጌታ ረስተው ክርስቶስ ረስተው በጭንቀት ውስጥ ወድቀው ሲጨነቁ አየ። ይሄን አጠንክሮ ለመናገር ወዶ ፈልጎ እርሱ ስለእናንተ ያስባል። ስለነሱ የሚያስበው አምላክ፣ ስለነሱ የሚጨነቀው ጌታ ከምዕመናን፣ ከክርስቲያኖች፣ ከአማኞች ወንጌልን ከሚከተሉ ክርስትናውን ከሚከተሉ የሐዋርያትን ፈለግ ከሚከተሉ በእነ ቅዱስ ጴጥሮስ እጅ የተማሩት ምዕመናን ክርስቶስ ምን እንደሚፈልግባቸው ምን ሆነው መምጣት እንዳለባቸው አስቀድሞ ነገራቸው። ምን ሆነው ቃሉን መስማት እንዳለባቸው ወደ ጌታ ሲቀርቡ ወደ ወንጌሉ ሲቀርቡ ምን መሆን እንዳለባቸው በግልጽ ቋንቋ ነገራቸው። እንዲህ ሲል ሐዋርያው ቅዱስ ጴጥሮስ ቁጥር 6 ላይ እንግዲህ
በጊዜው ከፍ እንዲያደርጋችሁ ምን እንዲያደርጋችሁ? ከፍ እንዲያደርጋችሁ ወገኖች፣ በንስሐ ከፍ፣ በጸሎት ከፍ፣ በዝማሬ ከፍ፣ በሃይማኖት ከፍ፣ በቅድስና ከፍ፣ በተጋድሎ ከፍ ማለት እንደ ቅዱስ ቂርቆስ እንደ እናቱ ኢየሉጣ በሃይማኖት ከፍ፣ በስነ ምግባር ከፍ፣ በተጋድሎ ከፍ ማለት ያስፈልጋል። በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ማለት ላችሁን አዋርዱ፣ ራሳችሁን አዋርዱ፣ ራሳችሁን ዝቅ አድርጉ። ምን ማለት ነው? የትህትናን መንገድ፣ የትህትናን ዓላማ፣ ትህትናን እንደ ሸማ፣ ትህትናን እንደ ካባ ተላበሷል። ለምን? ራስን ዝቅ የሚያደርግ እርሱ ይላል ከፍ ይላልና። አየህ፣ ከፍ የሚያደርግ በትህትና ስትመጣ ነው፣ በፍቅር ስትመጣ ነው፣ በአገልግሎት ስትመጣ ነው። ትዕቢትን አስወግደህ ማንነትህን ቀይረህ ለውጠህ ከኔ በላይ ማለትን አቁመህ ከኛ በላይ ማለትን አቁመህ ውበት ከኛ በላይ፣ ንግግር ከኛ በላይ፣ ስብከት ከኛ በላይ፣ ቅዳሴ ከኛ በላይ፣ ዝማሬ ከኛ በላይ ማለትን አቁመህ ዝቅ ብለህ ስትመጣ ዝቅ ያለለት አምላክ ከፍ ያደርግሃል። እግዚአብሔር ያከበረውን ከፍ ያደረገውን ማን ዝቅ ያደርገዋል? ምዕመናን ማን? ለዚህ ነው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 32 ላይ እግዚአብሔር የመረጣቸውን ማን ነው የሚከሳቸው? ጌታ ከመረጠህ ከፍ ካደረገ ማንም አይከስህም። የወደዳቸውን ጠራቸው፣ የጠራቸውን አከበራቸው፣ ያከበራቸውን ደግሞ አጸደቃቸው ይላል። የወደዳቸውን ጠራቸው። አንተ የጠራህ ሊያጸድቅ ነው፣ ያጠራህ ከፍ ሊያደርግ ነው። የጠራህ የማትወርድበት ማማ ላይ የማትወርድበት ሰገነት ላይ ሊያስቀምጥ ነው። ጠርቶ የሚያጸድቅ እንደ ጌታ ማን አለ? ጠርቶ የሚያከብር እንደ ክርስቶስ ማን አለ? ጠርቶ በጸጋ ላይ ጸጋ የሚሰጥ እንደ እግዚአብሔር ማን አለ? ማን አለ? ልመና ይህን አምላክ ነው። በትህትና ስንመጣ ስለኛ የሚያስበው ጌታ ጤና ከሆነ ጤናን፣ ፍቅር ከሆነ ፍቅርን፣ ትዳር ከሆነ ትዳርን፣ ልጆች ከሆኑ ልጆችን፣ መዘመር ከሆነ ዝማሬን፣ የዝማሬን ሀብት ለቅዱስ ዳዊት መስጠት የሚችል አምላክ ስለሆነ ከኃይለኛው እጅ ከእግዚአብሔር በታች ራሳችሁን ዝቅ አድርጉ ማለት ከፍ ያደርጋችኋል። ዝቅ በማለት ከፍ ማለት፣ በትህትና በመምጣት ከፍ ያለውን ጸጋ ማግኘት ይቻላል። ይህን ከተናገረ በኋላ ነው እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ታሉት። እናንተ ዛሬ የሚያስጨንቀው ነገር በዝቷል። የሚያስጨንቀን ነገር፣ የሚያሳስበን ነገር፣ የሚያሰጋን ነገር በዝቷል። የበዛው ጭንቀታችንን፣ የበዛው መከራችንን ለማን ተው? ለማን እንስጠው? ስለኛ ለሚያስበው አምላክ፣ ስለኛ አስቦ ጭንቀትን ስለሚያስወግደው አምላክ መተው ይጠበቅብናል። ስለ እናንተ ያስባል ነው። እስኪ ከመጽሐፍ ቅዱስ ክፍል የተወሰኑትን የመጽሐፍ ቅዱስ ክፍል በማየት ስለኛ የሚያስበው አምላክ እንዴት አድርጎ እንደሚያስብልን፣ እንዴት አድርጎ አስቦ እንደሚሰጠን በመጽሐፍ ቅዱስ አስደግፈን እንየው። በመጀመሪያ ደረጃ በትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ እኔ ለእናንተ የማስባትን ሐሳብ አውቃለሁ ይላል። ለእናንተ የማስባትን ሐሳብ ለእናንተ በመከራ ሳላችሁ፣ በጭንቀት ሳላችሁ፣ በሐዘን ሳላችሁ ፊተኛውን መልአክ ላክሁላችሁ፣ ከመከራችሁ ሁሉ አዳናችሁ ይላል። ጌታ ስለኛ የሚያስባትን ሐሳብ የሚያውቀው እግዚአብሔር ነው። እኛ ብዙ እናስባለን፣ ስለ ብዙ ነገር እንጨነቃለን፣ ስለ ብዙ ነገር እናወጣለን፣ ስለ ብዙ ነገር እናወርዳለን፣ ስለ ብዙ ነገር እንጨነቃለን። ብዙ ጥያቄዎች አሉ፣ ብዙ ልመናዎች አሉ፣ ብዙ ምክንያቶች አሉ። ከብዙ ምክንያቶች መካከል፣ ከብዙ ጥያቄ መካከል ግን ያለ ጌታ ፈቃድ፣ ያለ ጌታ በጎ ሐሳብ ፈቃድ የሚከናወን አንዳች ነገር የለም። አለ እንደሌላ የለም። ከምንጠይቀው ጥያቄ፣ ካቀረበው ጥያቄ መካከል ሁሉን ላይመልስ ይችላል፣ ሁሉን ላያደርግ ይችላል። ጌታ የሚያደርገው
ጌታ የሚሰጠው የሚጠቅመን ብቻ ለይቶ ያደርጋል። ስለዚህ ለእናንተ የማስባትን ሀሳብ እኔ ያውቃለሁ ብሏልና መድኃኒዓለም ባወቀ በቸርነቱ እንድንሰበሰብ አንደኛው ለእኛ የሚያስባት ሀሳብ በቃሉ እንድንኖር ነው። ቃሉን እየሰማን ቃሉን እያመሰገን በቃሉ እየተንበረከን በቃሉ እየተቀደስ የሥጋ ረሃባችን እያስወገድ የነፍስ ጥማታችንን እያስወገድ በቃሉ እንድንኖርለት የማን ሀሳብ ነው? የማን ሀሳብ? የእግዚአብሔር ሀሳብ። በማቴዎስ ወንጌል በምዕራፍ 15 የተጻፈ ኃይለ ቃል አለ። ቁጥር 2 ላይ ጌታችን አምላካችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዚች ምድር ላይ እየተመላለሰ በሚያስተምርበት ወቅት የ5 ገበያ ያክል ሕዝብ ይከተለው ነበር። ቃሉን ፈልጎ የሚከተለው አለ፣ ሊከሰው የሚከተለው አለ፣ ሊያሽሟጥጥ የሚከተለው አለ። በአጠቃላይ የ5 ገበያ ሕዝብ ያክል ይከተለው ነበር። ያ የተከተለው ሕዝብ ከእሱ ጋር ለመጓዝ የፈለገው ሕዝብ ለ3 ቀን ያክል ጉባኤ ዘርግቶ ነበር። ለስንት ቀን አልኳችሁ? ለ3 ቀን ያክል በጉባኤው ይሳተፉ ነበረ። ያስተምራቸዋል። መመገብ የሚፈልጉትን ይመግባቸዋል። የቃሉን በረከት የሚፈልጉትን የቃሉን በረከት ያድላቸዋል። በአጠቃላይ የሚፈወሰው ይፈወሳል፣ የሚጠገነው ይጠገናል፣ የሚወድቀው ይነሳል፣ የጠፋው ይፈልጋል፣ እውሩ ይበራል፣ የማይሰማው ይሰማል፣ አንካሳው ቁሞ ይሄዳል፣ ዲዳው ይናገራል፣ ጆሮ የሌለው መስማት ይጀምራል። 3 ቀን ጉባኤ ካስተማራቸው በኋላ ከ3 ቀን ጉባኤ በኋላ ሊያሰናብታቸው ፈለገ። ምን ሊላቸው ፈለገ? ሊያሰናብታቸው ፈለገ። ደቀ መዛሙርቱን ጠራና እንዲህ አላቸው። ይህን ከማለቱ በፊት ሊያደርግ ያሰበውን ነገር ያውቅ ነበር ይላል መጽሐፍ ቅዱስ። ሊያደርግ ያሰበውን ነገር ምን ነበረ? ያውቅ ነበረ እና ደቀ መዛሙርቱን ጠርቶ እነዚህ ሕዝቦች 3 ቀን ያክል ከኔ ጋር ውለዋል፣ ከኔ ጋር አድረዋል። እንደዚህ ደስ ይላል። ከሱ ጋር በቃሉ ማደር፣ ከሱ ጋር በዝማሬ ማደር፣ ከሱ ጋር በምስጋና ማደር አያስደስትም? ይመናል፣ ያስደስታል። 3 ቀን ቆይተዋል። ከዚህ በኋላ ወደ ሀገራቸው ሊመለሱ ነው፣ ወደ ቤታቸው ሊሄዱ ነውና በመንገድ ላይ ዝለው እንዳይቀሩ የሚበላ ነገር ያስፈልጋቸዋል። በመንገድ እንዳይዝሉ ዝለው እንዳይወድቁ ምግብ ያስፈልጋቸዋልና ምግብ ስጧቸው አለ ለደቀ መዛሙርቱ። በአጭሩ ደቀ መዛሙርቱ ምግብ ያስፈልጋቸዋል። መንገድ ላይ ረሃብ ክፍለውና ውሃ ጥም ክፍለውና ያዋርዳልና መንገድ ላይ ዝለው እንዳይቀሩ ምግብ ያስፈልጋቸዋልና ስጧቸው ሲላቸው ደቀ መዛሙርቱ ጌታ ሆይ ለዚህ ሁሉ መንጋ ለዚህ ሁሉ ሕዝብ የሚሆን ምግብ እኮ የለንም። ጥቂት የገብስ እንጀራ አለን፣ ጥቂት ዓሣ አለን፣ በእጃችን የያዝነው አጠገባችን ያለ ጥቂት አለ፣ ግን አይበቃም። ምን አይልም ማለት አይበቃም። የእግዚአብሔር ልጆች መቼ ነው ይበቃል የምንለው? ክርስቶስ ካጠገባችን ሆኖ አይበቃም። ድንግል ማርያም ከኛ ጋር ሆና አይበቃም። ወንጌሉ ከኛ ጋር ሆኖ አይበቃም። መስቀሉ ከኛ ጋር ሆኖ አይበቃም። እምነቱ ከኛ ጋር ሆኖ አይበቃም። መቼ ነው ይበቃል የምንለው? መቼ ነው ይበዛል የምንለው? አይበቃም ማለት ዳሩ ገና በመንፈስ ቅዱስ አልጠነከሩምና ገና በመንፈስ ቅዱስ አላደጉምና አልፈረደባቸውም። ያላችሁን አምጡ አላቸው። አልወቀሳችሁም። እርግጥ ነው ከደቀ መዛሙርቱ ከተማሪው ሕዝብ መካከል የሚፈልገው መልስ አለ፣ ነግራችኋለሁ። ለጊዜው ግን ያላችሁን አምጡ አላቸው። ያላችሁን አምጡ። ምንድን ነው ያለ? ምንድን ነው እኛ ጋር ያለው? ምንድን ነው እኛ ጋር ተቀምጦ ያለው? ወገኖቼ እኛ ጋር ያለው ሕይወታችን ነው። እኛ ጋር ያለው ትዳራችን ነው። እኛ ጋር ያለው ጤናችን ነው። እኛ ጋር ያለው ስራችን ነው። እኛ ጋር ያለው ሕይወታችን ነው። እኛ ጋር ያለው ልጆቻችን ናቸው። እኛ ጋር ያለው ስራችን ነው። ይህን ወደ ማን እናምጣው? ወደ ጌታ። ስራውን እናምጣው፣ ትዳሩን እናምጣው፣ ሰላሙን እናምጣው፣ ፍቅሩን እናምጣው። በጌታ ይጽና፣ በጌታ ይቀደስ፣ በጌታ ይባረክ።
ያላችሁን አምጡ አለ። ያላችሁን ያን ጥቂት የገብስ እንጀራና ጥቂት ዓሣ አምጥተው ሰጡት። ሕዝቡን በለመለመው መስክ ላይ እንዲቀመጡ አድርጎ አለ። ትእዛዝ ነውና ተቀመጡ። ቀና ብሎ ማመስገን እንድንችል መባረክ እንድንችል መባረክ፣ ማመስገን፣ መቀደስ ልማዳችን እንዲሆን ሊያስተምረን ፈልጎ ቀና አለና አመሰገነ። ቀና አለና ቀደሰ። ከዛም በኋላ ባረከው። በሉ አንሱና ስጧቸው አላቸው። አንሱና ስጧቸው። ያን 5 የገብስ እንጀራ ወይም 7 የገብስ እንጀራ ያን 5 ዓሣ 2 ዓሣ ጌታ የባረከውን እንጀራ ስጧቸው አለ። ደቀ መዛሙርቱ በአይነት ለ5,000 ሕዝብ ያክል መገቡ ይላል። አሁን የክርስቶስ እጅ ካልሆነ በስተቀር የክርስቶስ ቡራኬ ካልሆነ በስተቀር ከ2 ዓሣ ምን አይነት በአይነት ይወጣል? ምንስ አይነት ይገኝለታል? ከ7 እንጀራ ወይም ከ5 እንጀራ ምን በአይነት ይወጣል? እናንተ ለካ ምስጢሩ የክርስቶስ እጅ ነው። ለካ ቡራኬው የክርስቶስ ነው። ለካ ቅዱስ የሆነው እግዚአብሔር ስለቀደሰው ነው። ምእመናን አይበቃም አትበሉ። የማይበቃውን አቅርቡለት፣ እሱ ይቀድስላችሁ። የማይበቃውን አቅርቡለት፣ እሱ ያብዛላችሁ። እርሱ ስለ እናንተ ያስባል ማለት ይህ ነው። ለተጨነቀው ሕዝብ ብርሃን አለንጋ እንዳይቆላ፣ መንገድ ላይ እንዳይቀር፣ በመናፍቃን አለንጋ እንዳይመታ ጥቂቱን አበርክቶ ሰጣቸው። ከነሱ ይበልጥ የነበረው መልስ ግን ያላችሁ ስጧቸው ሲል ጥቂት የገብስ እንጀራና ጥቂት ዓሣ አለን ሲሉት ጌታ ሆይ ተምረዋል። ጌታ ሆይ አንተ በመካከላችን ነህ፣ አንተ የሁሉ ባለቤት ነህ። ጥቂቱን ማብዛት የምትችል ያነሰውን ማብዛት የራቀውን ማቅረብ የምትችል አምላክ ነህ። እኛ ጥቂት ነገር ይዘናል። ጥቂቱን ይዘህ ወደ አንተ ከቀረብ አንተ ታበዛዋለህ። አንተ ምግባችን ነህ።